በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ በቀጠለበት በዚህ ሰዓት የፋኖ የክፍለ ጦር አዛዡ ከጀርባ በሴራ ተመቷል ሲል ክፍለ ጦሩ በሀዘን መግለጫው በኩል ይፋ አድርጓል። በአፋብን በላይ ዘለቀ እዝ የሜጀር ጄኔራል ባንታ አባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር በሰጠው የሀዘን መግለጫ ግንቦት 15 ቀን 2018 ዓ.ም የክፍለ ጦር ዋና አዛዥ የሆነው አርበኛ ሙሉቀን አለኝ ከጀርባ ተወግቶ ከነአጃቢዎቹ መስዋዕትነት መክፈሉም ሀዘናችንን መሬት ያደርገዋል ብለዋል። አርበኛ ሙሉቀን አለኝ የአንጃ ስራና ጥብቆ የሚጠየፍ የጓሮ በር ወጪ ገቢዎችን በሕግና በመርህ የሚያርም የሚመክር የተሰዉ ጓዶችን አደራ በታማኝነት የሚፈጽም ያገዛዙን ካምፕ በእውቀት አቅዶም የሚያፈርስ አርቆ አሳቢ እንቁ መሪያችን ነበር ያለ ሲሆን ነገር ግን በሴረኞች ከጀርባ ተመቶብናል ሲልም ክፍለ ጦሩ በላከው የሀዘን መግለጫ አስታውቋል። ሙሉ መረጃውን በዝርዝር የምታደምጡት ይሆናል። በሌላ በኩል ፋኖ ከነገ አርብ ጀምሮ መንገዶች እንደሚዘጉ ሲያስታውቅ ይህን ተከትሎም ጥብቅ መመሪያ አውርዷል። በጉዳዩ ዙሪያም ተጨማሪ መረጃ አለን። የ104ኛ ኮር አርበኞች በአገዛዙ ሰራዊት ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የጠላት ተሽከርካሪዎችን አውድመው ድል መቀዳጀታቸውን አስታውቀዋል። በአፋብን ወሎ ቤት አማራ ሚኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንት ቃኞች የተውጣጡ የቃኝ አብሪ ቡድን አባላት በሀርቦ ወረዳ ማላምባ አካባቢ ላይ በቅንጅት በፈጸሙት የደፈጣ ጥቃት በርካታ ያገዙ ወታደሮችን ከነ ተሽከርካሪያቸው ዶግ አመድ በማድረግ አንጸባራቂ ድልን አስመዝግበዋል። በጉዳዩ ዙሪያም ተጨማሪ መረጃ አለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁ ቆዩ። እነዚህና ሌሎች መረጃዎችን በዝርዝር የምታደምጡም ይሆናል። እናንተም ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ፍጻሜውም አብራችሁን ቆዩም። በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚደረግ ውጊያ ተጠናክሮ በቀጠለበት በዚህ ሰዓት የፋኖ አዛዡ ከጀርባ በሴራ መመታቱ ተነግሯል። ይህን አስመልክቶም የአፋብን በላይ ዘለቀ ዕዝ ሜጀር ጄኔራል ባንታ አባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር የሀዘን መግለጫ ሰጥቷል። ክፍለ ጦሩ በሰጠው መግለጫ ግንቦት 15 ቀን 2018 ዓ.ም የጣና ገላውዲዮስ ክፍለ ጦር ዋና አዛዥ የሆነው አርበኛ ሙሉቀን አለኝ በግዳጅ እንቅስቃሴ ላይ በነበረበት ወቅት በፖለቲካ ቁማርተኞችና በስልጣን ጥቅመኞች ከጀርባ ተወግቶ ከነአጃቢዎቹ መስዋዕትነት መክፈሉም ሀዘናችንን መራር ያደርገዋል ብሏል። አርበኛ ሙሉቀን አለኝ የአንጃ ስራና ጥብቆ የሚጠየፍ የጓሮ በር ወጪ ገቢዎችን በሕግና በመርህ የሚያርም የሚመክር የሰው ጓዶችን አደራ በታማኝነት የሚፈጽም የአገዛዙን ካምፕ በእውቀት አቅዶ የሚያፈርስ አርቆ አሳቢ እንቁ መሪ መሆኑን መላው የሜጀር ጄኔራል ባንታ አባት አንደኛ ኮር የክፍለ ጦር አሃድ ሰራዊታችን የሚያውቀው የአደባባይ ሀቅ ነው ብሏል። መግለጫው ይቀጥልና ብርቱ ወንድማችን አርበኛ ሙሉቀን አለኝ በተደጋጋሚ የሚያዋክቡ አካሄዶች እንደነበሩና እርሱም ነገሮችን በትዕግስት በጥበብና በእውቀት ጭምር እየመለሰም ዋናው ስራው ላይ አተኩሮ በሚወጣ በሚወርድበት ሰዓት ቀድመው በሚዲያ የሞት አዋጅ አሳውጀው መግደያ ኮድ ሰጥተው 24 ሰዓት ባልሞላ ጊዜ ውስጥ አይተኬውን አንድ መሪያችን የመንጠቅ ተልዕኳቸውን አሳክተዋልም ብሏል። አርበኛ ሙሉቀን አለኝን በአካል ከኛ የመነጠልና በሞት የመንጠቅ ስራዎቻቸው ቢሳካም የአርበኛው ወንድማችን የትግል ዓላማና አስተሳሰብ ግን መቼም የማይለወጥና የማይናወጥ ሆኖ በልባችንም በትግላችንም ማሳ እንደተዘራ ከፍጻሜ ለማድረስ እኛ ልጆቹ ቃል ኪዳን አለብንና የጀመረውን ትግል ከዳር እናደርሳለን ብለዋል መግለጫው። የዚህ ክፉ ታሪክ ባለቤት የሆኑ እጆችን ከምንጫቸው እስከ ጅረታቸው በማድረግ በመስዋዕትነት የታጀበውን ትግላችንን መስዋዕትነትም ከፍለን ከግብ እናደርሰዋለን ያለው መግለጫው ከምንም በላይ የጣና ገላውዲዮስ ክፍለ ጦር ሰራዊት በመሪውና በአጃቢዎቹ ህልፈተ ህይወት የተሰማውን መሪር ሀዘን እየገለጸም እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን ዘንድ እንመኛለን በማለትም መግለጫውን ቋጭቷል። በሌላ በኩል ፋኖ ከነገ አርብ ጀምሮ መንገዶች እንደሚዘጉ ሲያስታውቅ ይህን ተከትሎም ጥብቅ መመሪያ ወርዷል። የብልጽግናው አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ ባለበት አውድ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጄኔራል መኮንኖችን ጨምሮ የበርካቶችን ህይወት የሚቀጥፍ የተፋፋመ ጦርነት እያለም በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱን ያስታወሰው የአፋብን መግለጫ አገዛዙ ምርጫውን ህዝቡን ባሳተፈ መንገድ እንደማያከናውንና የምርጫ ሂደት ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛልን ብሏል። ይህን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል። የጠላት ኃይል ሲቪሊያንን መጨፍጨፍ እንደ ውጊያ ስልት ከመጠቀሙ ባሻገርም ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉም የህዝብን ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል ብለዋል መግለጫው። በመሆኑም ከነገ አርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር
ተገቢውን ጥንቃቄ እንዲያደርግ እናሳስባለን ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በሌላ በኩል የ104ኛ ኮር አርበኞች በአገዛዙ ሰራዊት ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የጠላት ተሽከርካሪዎችን አውድመው ድል መቀዳጀታቸውን አስታወቁም። በአፋብን ወሎ ቤት አማራ ሚኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንት ቃኞች የተውጣጡ የቃኝ አብሪ ቡድን አባላት በሐርቦ ወረዳ ማላምባ አካባቢ በቅንጅት በፈጸሙት የደፈጣ ጥቃት በርካታ ያገዙ ወታደሮችን ከነ ተሽከርካሪያቸው ዶግ አመድ በማድረግ አንጸባራቂ ድል አስመዝግበዋል። በፓትሮል በህዝብ ማመላለሻ ባስ በካሶኒና በሲኖ ተጭኖ ወርጌሳ ሲንቀሳቀስ በነበረ ያገዙ ሰራዊት ላይ በተወሰደ በዚህ የሽምቅ ጥቃት ነው የጠላት አከርካሪው የተሰበረው። በተጋድሎ አንድ ሲኖትራክ ተሽከርካሪ ሙሉ ያገዙ ኃይል ከነ ተሽከርካሪው ሙሉ በሙሉ በቦምብ ጋይቶ የወደመ ሲሆን ቀሪው የጠላት ኃይልን ጭነው የነበሩት ተሽከርካሪዎች ለማምለጥ ሲሞክሩ እርስ በርሳቸው ተጋይቶ ከባድ ጉዳት ሲያስተናግዱ እስከ ነጫነው ሰራዊት ገደል የገባ ተሽከርካሪም መኖሩ ተረጋግጧል። የፋኖ ልዩ የሽምቅ ውጊያ ጥበብ በታየበት በዚህ እርምጃ ለጊዜው ቁጥር በውል ያልታወቀ ያገዙ ኃይል ሲደመሰስ ቀሪው ኃይል ሙትና ቁስለኛውን እያዝረከረከም እግሬ አውጭኝ ፈርጥጧል። በዚህ ጥቃት ከ10 በላይ የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ እንዲሁም በርካታ ወታደሮች ተማርከዋል ሲል በአፋብን የወሎ ቤት አማራ ሚኒልክ ዕዝ 104ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በሌላ መረጃችን የደብረ ብርሃን ከተማ የሚሊሻ ጸጥታ ኃላፊ ባገዙ መከላከያ አመራሮች መገደላቸው ሰማ። በደብረ ብርሃን ከተማ የእቴጌ ጣይቱ ክፍለ ከተማ የሚሊሻ ጸጥታ ኃላፊ የነበሩት 10 አለቃ ተክለአረጋ ጌታቸው በአገዛዙ መከላከያ አመራሮች መገደላቸው ሰምተዋል። 10 አለቃ ተክለአረጋ ጌታቸው ግንቦት 18 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ በስምሪት ላይ እንዳሉ ነው በአገዛዙ የጸጥታ ኃይሎች አማካኝነት ህይወታቸውም ያለፈው። በደብረ ብርሃን ከተማ እየተፈጠረ ያለው ይህ ክስተት በስርዓቱ ውስጥ ባሉ የጸጥታ መዋቅሮች መካከል እየተፈጠረ ያለውን አለመግባባትና የስርዓቱን የውስጥ መፈራረስ የሚያሳይ መሆኑን ታዛቢዎች እየገለጹ ይገኛሉ። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።